ከቀነኒ ሞት ጋር ተያይዞ አነጋጋሪ ነገር ተሰምቷል። ፖሊስ ከአንድ ወር ገደማ በፊት በ25 ዓመቷ ህይወቷ ያለፈው ቀነኒ አዱኛ የሕክምና ክትትል ስታደርግባቸው ከነበሩ የጤና ተቋማት የሰነድ ማስረጃዎችን እያሰባሰበ መሆኑን ገልጿል። የድምፃዊ አንዱዓለም ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት እንደሞከረች ከማስታወሻዋ ላይ ተገንዝቤያለሁ ብሏል። በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በፖሊስ ምርመራ ስር ያለው የድምፃዊ አንዱዓለም ጎሳ የዛሬ ፍርድ ቤት ውሎ ላይ ሁለት ጉዳዮች አነጋጋሪ ሆነዋል። የኢትዮጵያ ቴሌቪዥን በመንግስት አስፈጻሚዎች ጫና እንደሚደረግበት በፓርላማ ተነገረም። የመንግስትን ጉዳይ እንጂ ህዝብ የሚፈልገውን እየሰራ አይደለም ተብሏል። የአዲስ አበባ ነዋሪዎች የኑሮ ውድነቱ አናታቸው ላይ ወጥቷል ተባለም። የከተማ አስተዳደሩ እስከ 12 ቢሊዮን ብር ድጎማ ባያደርግ ኑሮ የኑሮ ውድነቱ ከዚህም ይበልጥ ነበረ ብለዋል። አንድ አስተያየት ሰጭም በተፈሪ ጠፋ ፍርፋሪ በኢያሱ ዳቦ ትራሱ የተባለው አባባል በብልጽግና የሚበላ ጠፋ እንዳይባል እሰጋለሁ ሲሉ ተደምጠዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቻችን፣ እነዚህንና ሌሎች አጭር ሰበር መረጃዎችን ይዘንላችሁ መጥተናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን አንዴ በመጫን ቤተሰብ ይሁኑ። ይህ ቪዲዮ ለሁሉም ተደራሽ ይሆን ዘንድ ቪዲዮውን ላይክ በማድረግ ይጀምሩ። አሁን ወደ ያዝንላችሁ መረጃዎች አለፈን። አብራችሁን ቆዩም። በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በፖሊስ ምርመራ ስር ያለው የድምፃዊ አንዱዓለም ጎሳ የዛሬ ፍርድ ቤት ውሎ ላይ ሁለት ጉዳዮች አነጋጋሪ ሆነዋል። አንደኛው ፖሊስ የአስክሬን ምርመራ ካካሄዱት የሕክምና ባለሙያዎች መካከል የተወሰኑት ከሀገር ውጭ ስለሆኑ እነሱን ለማግኘት ጥረት እያደረግኩ ነው ብሏል። ከዚህ ቀደም እንዳልኩት በአንድ የግድያ ወንጀል ዋና ማስረጃ ተደርጎ የሚቆጠረው የፎረንሲክ ፓቶሎጂ ምርመራ ውጤት ነው። ይህ ውጤት ከመጣ በኋላ ሟች የሞተበትን ምክንያት ቁልጭ አድርጎ ስለሚያስቀምጥ አሟሟቱ በተፈጥሮ የተከሰተ ወይም በሰው የተፈጸመ ሊሆን እንደሚችል ያለማወላወል ያስረዳል። የዚህ ምርመራ ውጤት ለፖሊስ ምርመራ የሚሆን ለፍርድ ቤት ውሳኔ ወሳኝ ማስረጃ በመሆኑ ብዙ ጊዜ የወንጀል ተጠርጣሪዎች ድርጊቱን ፈጽመው ከሆነ የማምለጫ ቀዳዳ ያሳጣቸዋል። ወንጀሉ ከፍተኛ የሆነ የሕዝብ ትኩረት ያረፈበት በመሆኑ የአስክሬን ምርመራ ባለሙያዎቹ ምርመራውን ካካሄዱ በኋላ የመጀመሪያ ደረጃ ውጤቱን ሰጥተው ለፖሊስ ማብራሪያ ጥያቄ መልስ ሳይልኩ ለምንም ጉዳይ ቢሆን ከሀገር መውጣት አልነበረባቸውም ነበርም። የምርመራ ማረጋገጫ ውጤቱ ላይ ሁሉም መፈረም ስለሚኖርባቸው አስገዳጅ ጉዳይ ገጥሟቸው ከሀገር መውጣት ከነበረባቸውም ቀሪ ባለሙያዎች የማብራሪያ ጥያቄውን ውጤት እንዲያሳውቁ በፊርማቸው ፈቃዳቸውን ማስተላለፍ የሚችሉበት እድል አልነበረም ወይ የሚል ጥያቄ ያስነሳል። ኬዙ ሰው የታሰረበት የእስረኛ ኬዝ እንደመሆኑ የተጠርጣሪን ጥፋተኝነት ወይም ንጹህነትን የማረጋገጥ ኃላፊነት ያለበት ፖሊስም ይሁን ጉዳዩን የሚመለከተው ፍርድ ቤትም ጭምር እንዲህ ባሉ ክፍተቶች ሳቢያ የምርመራና የፍርድ ሂደታቸው ሊጓተትባቸውና ለማብራሪያ ጥያቄው ምላሽ እስኪሰጥ ድረስም በጊዜ ቀጠሮ የታሳሪውን የዋስትና ወይም ነጻነት መብት ኮምፕሮማይዝ እንዲያደርገው ሊያስገድዳቸው ይችላል። ሁለተኛው ደግሞ የቀነኒን የግል ማስታወሻ ይመለከታል። የሟች ማስታወሻ በጠበቃው እጅ የመገኘት ተገቢነት ላይ ጥያቄ ያስነሳል። አሟሟቱ ያልታወቀና በምርመራ ላይ ያለ ማንኛውም ሟች የተዋቸው የጽሁፍ ማስረጃዎች፣ የግል ማስታወሻዎች፣ የድምፅም ይሁን በሌላ መልክ የተደረጉ መልእክት ልውውጦች ሁሉ ለፖሊስ ምርመራ በጣም ጠቃሚ ግብዓቶች ማስረጃዎችም ጭምር ናቸው። የሟችን ለሞት ስላበቃው ምክንያት ፍንጭ ሊሰጡ ይችላሉ የሚል ምክንያታዊ ግምትም ይገኝባቸዋል። ስለዚህ የቀነኒ ማስታወሻ ለምርመራ ስራው ጠቃሚ በመሆኑ መገኘት የነበረበት በፖሊስ እጅ ነበረም። የተከሳሽ ጠበቃ እንዳሉት ማስታወሻው ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ያመላክታል። ጠበቃው ቀነኒ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን ተረድቻለሁ፣ የሞቷ ምክንያትም ከዚሁ ጋር የተያያዘ ነው ብለው ተከራክረውበታል። ፍርድ ቤቱ ይህንን የቀነኒ ማስታወሻ ነው የተባለ ሰነድ ለክርክሩ በቂ ግብዓት ሊሆን ይችላል ብሎ ካመነበት ትክክለኛነቱን ለማረጋገጥ በፎረንሲክ የማስመርመር ትዕዛዝ ሊሰጥ ይችላል። የሆነ ሆኖ ግን የቀነኒን አሟሟት ምክንያት ከጠበቃው ይልቅ ፖሊስ ቢያጣራው ታማኒነቱና ሕጋዊ ቅቡልነቱ ጥብቅና ከቆመው አካል ይልቅ ምርመራ ለሚያካሂደው አካል ይቀርባል። ተጠርጣሪውንም ቢሆን የሚጠቅመው ይኸው አሰራር ነበር። እናስ ይህንን ሰነድ ፖሊስ እንዴት ሳያገኙ ቀራም? እንግዲህ ፖሊስ ላቀረበው የ14 ቀን ጊዜ ቀጠሮም ሆነ ጠበቃው ላቀረበው ደንበኛ በዋስ ይለቀቅ የሚል ጥያቄ ፍርድ ቤቱ ነገ ተሰይመው ውሳኔ ለመስጠት ቀጠሮ ይዟል። በዛሬው ችሎት ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ ሞት ፖሊስ ከ15 ተጨማሪ ሰዎች መረጃ ሰብስቤያለሁ ብሏል። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖርበት ውዳሴ ከተሰኘው ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ ማመልከቱ ይታወሳል። ከቀነኒ ሞት ጋር ተያይዞ በግድያ ተጠርጥሮ የታሰረው እጮኛዋ አንዱዓለም ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ ውድቅ መደረጉ ይታወሳል። ፖሊስ ዛሬ በዋለው ችሎት ስትከታተልባቸው ከነበሩ የጤና ተቋማት
ማስረጃዎች ላይ የሕክምና ባለሙያዎችን ማብራሪያ እንዲሁም የሰነድና ሌሎች የሰው ማስረጃዎችን ለመሰብሰብ ተጨማሪ የቀጠሮ ጊዜ እንዲሰጠው ጠይቋል። ፖሊስ ከዚህ በፊት የምስክርነት ቃላቸውን የተቀበላቸው 13 ሰዎችን ጨምሮ በአጠቃላይ ከ28 ሰዎች የምስክርነት ቃል መቀበሉን ለፍርድ ቤቱ ገልጿል። በተጨማሪም ሟችና በተጠርጣሪው ስልኮች ላይ የተደረገው የምርመራ ውጤት ባለመድረሱ ተጨማሪ ቀናት እንዲፈቀድለት እንዲሁ በዛሬው ዕለት ጠይቋል። የድምፃዊ አንዱዓለም ጎሳ ጠበቃ በበኩላቸው ፖሊስ አሁንም በተመሳሳይ ምክንያት ተጨማሪ ቀናት እየጠየቀ ነው ሲሉ ቅሬታቸውን አቅርበዋል። ጠበቃው አክሎም የአስክሬን ምርመራ ውጤቱ ተጎጂዋ በሕይወት እያለች ከህንፃው ላይ ወድቃ መሞቷን እንጂ ተገላ ከህንፃው እንደተወረወረች የሚያሳይ ምንም አይነት ማስረጃ እንደሌለ በመጥቀስ ተከራክረዋል። በተጎጂዋ የተጻፈ ማስታወሻ ደብተር መገኘቱን የተናገሩት የድምፃዊ ጠበቃ ተጎጂዋ ለቤተሰቦቿ፣ ለዘፋኙና ለጓደኞቿ ራሷን ልታጠፋ እንደሆነ ጽፋለች ብለዋል። ጠበቃው አክሎም ተጎጂዋ ከዚህ ቀደም ራሷን ለማጥፋት በተደጋጋሚ መድኃኒት መውሰዷን በመጥቀስ ተከራክረዋል። በተጨማሪም ደንበኛቸው እንደ ፌዴራል ፖሊስና የብሔራዊ መረጃና ደህንነት አገልግሎት ያሉ ተቋማትን ማስረጃ የማጥፋት አቅም ስለሌለው የዋስትና መብት እንዲፈቀድለት ጠይቀዋል። ይህ በእንዲህ እንዳለ የተጠርጣሪው ጠበቃ ግለሰቦችና መገናኛ ብዙሃን በችሎቱ ያልተነገሩ ነገሮችን ዘግበዋል ሲሉ አቤቱታ አቅርበዋል። ፍርድ ቤቱ በበኩሉ የመገናኛ ብዙሃን የግራና የቀኝ ክርክርን ሚዛናዊ በሆነ መልኩ ከማስተላለፍ በስተቀር ሐሰተኛና ሚዛናዊ ያልሆኑ መረጃዎችን ከማሰራጨት እንዲቆጠቡ አስጠንቅቋል። በመጨረሻም ፍርድ ቤቱ ፖሊስ ያቀረበውን የቀጠሮ ጥያቄና የጠበቃውን ክርክር ለመመርመር ለመጋቢት 30 2017 ዓ.ም ቀጠሮ ሰጥቷል። በምዕራብ ሐረርጌ ዞን ዳሮ ላቡ ወረዳ በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳ ያስረዳል። በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክና ዋተር ኢንጂነሪንግ ተመርቃለች። ከዚህ በኋላም በኦሮሚያ ውሃና ኢነርጂ ቢሮ ለተወሰነ ጊዜ ሰርታለች። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿ ትታወቃለች። የቀድሞ ባለስልጣን አቶ ታዬ ደንደአ ዝምታቸውን ሰብረዋል። ኦሮሚያ ክልል እጅግ አደገኛ የእገታ ወንጀል ለዓመታት ቀጥሏል። የዞኑ ነዋሪዎች በየተራ ከከተማና ከገጠር ይታገታሉ። እገታው በተመሳሳይ በመንገደኞች ላይም ሲፈጸም ዛሬ ደርሷል። ለታጋቾች ማስለቀቂያ በሚሊዮኖችና በመቶ ሺዎች ይጠየቃል። የቻለ ጥሪቱን ሽጦ ወይም ዘመድ አዝማድ አስቸግሮ በመክፈል ይለቀቃል። ክፍያው ደግሞ ከካሽ ባሻገር በባንኮች ጭምር እንደሚፈጸም ኢሰመኮም አረጋግጧል። መክፈል ያልቻለው እንደሚገደልም ታውቋል። በዚህ ምክንያት ብዙዎች ጥሪታቸውን በመንጠቅ ለከባድ ችግር ተጋልጠዋል። በርካቶችም ሕይወታቸውን አጥተዋል። ትናንትም በሰሜን ሸዋ ወረዳ ጃርሶ ወረዳ የተለመደው አሳዛኝ የእገታ ወንጀል መፈጸሙ ሰምተናል። አንድ የመንገደኞች አውቶቡስ ላይ ተኩስ ተከፍቶ በርካቶች ሲቆስሉ ከ10 በላይ ንጹሐን ዜጎች መገደላቸው ተዘግቧል። ታፍነው የተወሰዱ ስለመኖራቸውም ይነገራል። ዜጎች በዚህ ሁኔታ መንገድ ላይ መቅረታቸው እጅግ ያሳዝናል። የዜጎችን ደህንነት የመጠበቅ ኃላፊነት ያለበት አካል ግን የፓርክና የሪዞርት ግንባታ ላይ አተኩሯል። ከ2 ቀን በፊት አንድ የፖሊስ ኢንስፔክተር 200 ብር ጉቦ መቀበሉ ትልቅ ዜና ነበር። ኢቲቪና ፋናም ሌብነት ላይ ለተጀመረው ትግል አበረታች እርምጃ ብለውታል። ከሳምንት በፊትም ሐሰተኛ መረጃን ለማጋለጥ ጥረዋል። ጉዳዩ የማይመለከታቸው ባለስልጣናት ጭምር በየተራ ወጥተው የብርቱካን ድራማ ኢትዮጵያን ለመግደል የተሸረበ ሴራ ነው ብለውናል። የበርካታ ዜጎችን ሕይወት የቀጠፈውና አካል ያጎደለው የትናንቱ ወንጀል ግን ዝም ተብሏል። የ200 ብር ጉቦ ያንገበገባቸው ኢቲቪና ፋና በሚሊዮኖች እየዘረፈ ብዙ ዜጎችን ለመከራ ያጋለጠው ተደጋጋሚ የእገታ ወንጀል ምንም ያልመሰላቸው ለምን ይሆን? የኢትዮጵያ ሕዝብ በሐሰተኛ መረጃ እንዳይጎዳ በዚያ ልክ የተረባረቡት ሚዲያዎችና ባለስልጣናት ንጹሐን ዜጎች በየጊዜው በመታገት ሲገደሉና አካላቸውን ሲያጡ የማያማቸው ለምን ይሆን? በድራማው የታሰበለት የኢትዮጵያ ሕዝብ የትናንቱን ተጎጂዎች አያጠቃልልም በማለት ባለስልጣኑ ይጠይቃል። ተጨማሪ ጥያቄዎችም አሉ። መጠኑ ቢለያይም በኦሮሚያ የነዋሪዎች እገታ በየቦታው ተለምዷል። በሰላም ወጥቶ መግባት በአብዛኛው ቅንጦት ሆኗል። ሰላም ሳይረጋገጥ ስለ ብልጽግና መስበክም ቀልድ ይሆናል። ይሁንና በዚህ ሁሉም ይመሳሰላል። በመንገደኞች እገታ ላይ ግን ግልጽ ልዩነት ይታያል። ከመንገዶች ሁሉ የጎጃም መስመር በዋናነት ተደጋጋሚ ጥቃቶችን አስተናግዷል። በዚህ መስመር ላይ ብዙዎች ተርፈው ለመከራ ሲጋለጡ፣ በርካቶች ሕይወታቸውንና አካላቸውን አጥተዋል። ሚስጥሩ ምንድን ነው? አጋቹስ በትክክል ማን ይሆን? ተመሳሳይ ወንጀል በተደጋጋሚ ተመሳሳይ ቦታ ላይ ለምን ይፈጸማል? ኃላፊነት ያለበት አካልስ ለምን ዝም ይላል? ይህ አደገኛ ወንጀል በመንግስት ሚዲያ የማይዘገበውስ ለምን? በእርግጥ የእገታው ዓላማ ገንዘብ ማግኘት ብቻ ነው ወይስ የፖለቲካ ቁማር አለበት? ምናልባት የፖለቲካ ቁማር ኑሮበት ዓላማው ኦሮሞና አማራን ለማጣላት ከሆነ ውጤቱ ማንን ይጠቅማል? ኢቲቪና ፋና ልክ እንደ ብርቱካን ድራማ ተረባርበው ቢያጋልጡትስ? ለሟች ወገኖቻችን እጅግ አዝኛለሁ። የቆሰሉትም ፈጥነው ይድኑ ዘንድ እመኛለሁ። ዋናው ጉዳይ ግን የፖለቲካ ቀውሱንና እንቆቅልሹን መፍታት መሆኑን ልብ እንበል እላለሁ ላሉም የቀድሞ ባለስልጣን አቶ ታዬ ደንደአም። የሟች ቤተሰብ አስክሬን ለማምጣት ሄዷል። የአንዱ ሟች ቤተሰብ
ትናንት በኦሮሚያ ክልል ሰሜን ሸዋ ዞን ጓዞንና ቱሉ ሚልኪ መካከል ታጣቂዎች አንድ ሙሉ ተሽከርካሪ ተሳፋሪዎች መታገታቸው ከዛም ውስጥ የተገደሉ መኖራቸውን ቤተሰቦቻቸው ለቲኪቫ ኢትዮጵያ ገልጸዋል። አንድ የሟች የቅርብ ቤተሰብ ለቲኪቫ ኢትዮጵያ በሰጡት ቃል አንድ የልጆች አባት እንደተገደሉ ነገ የቀብር ስነስርዓታቸው ይፈጸማል ተብሎ እንደሚጠበቅ ገልጸው የሟች ቤተሰብ አስክሬን ለማምጣት ሄደዋል ብለዋል። ሌላኛው የሌላ ሟች ጓደኛ በበኩላቸው ሹፌሩን ጨምሮ ሌሎች በርካታ ተሳፋሪዎች ሳይገደሉ እንዳልቀሩ የሟቹን አስክሬን ወደ ትውልድ ቦታቸው ለማምጣት የሟች ቤተሰቦች ዛሬ ወደ እገታ ቦታው እንዲሄዱ ተናግረዋል። የሟቾች ወላጆች የሟቾቹን አስክሬን ገና ሊቀበሉ በመሆኑ ሀዘናቸውን ስለ በረታ ዝርዝር መረጃ ለመስጠት የሚያስችል መረጋጋት ላይ አለመሆናቸውም ተገልጿል። የሹፌሮችን ውሎ የሚከታተለው ጣና የአሽከርካሪዎች ማህበር በበኩሉ በታጣቂዎች ታገቱ ከተባሉ ተሳፋሪዎች መካከል በርካታዎች በጥይት ተመተው መገደላቸውን ከስፍራው መረጃ እንደደረሰው ለቲኪቫ ኢትዮጵያ ገልጿል። ከተገደሉት ተሳፋሪዎች ባሻገር ታፍነው የተወሰዱ እንዳሉም ያመላከተ ሲሆን እገታው የተፈጸመው ትናንት ቅዳሜ መጋቢት 27 ቀን 2017 ዓ.ም መሆኑን ተናግሯል። ስለ እገታው ከመንግስት እስካሁን በግልጽ የተባለ ነገር ባይኖርም በእገታው ቦታ የፌዴራል ፖሊስ ደርሶ እንደነበረ በማህበራዊ ሚዲያ ሲሰራጭ ተስተውሏል። የትናንቱ እገታ በተፈጸመበት አካባቢ ከ19 ቀናት በፊት ከአዲስ አበባ ወደ ደብረ ማርቆስ በርካታ ተሳፋሪዎች ይዞ ሲጓዝ የነበረ ፈለገ ጊዮን ባስ ታጣቂዎች አስቁመውት ሙሉ ተሳፋሪዎች መታገታቸውን የዓይን እማኝ ሹፌሮች አሳውቀው ነበር። ከእገታው በኋላ የታጋሽ ቤተሰቦች በሚሊዮን ብር እየተጠየቁ ነው።